ኢንቫይት 1% ኤንድ ጌት አፕ ቱ 12.5 USDT አንድ ሰው እንደምትመለከቱት ከ12.5 USDT በላይ መስራት ትችላላችሁ እያላችሁ ነው። እሱም መስራት የምትችሉባቸው በሶስት መንገዶች ነው ማለት ነው። ኢንጆይ ሪቻርጅ ሪዋርድ፣ ላይቭ ሪዋርድ እና ኢንካም ሪዋርድ። እነዚህ ሶስቱ ተጨምረው ከ12.5 USDT በላይ መስራት ትችላላችሁ ማለት ነው። እኛ ግን በቀላሉ መስራት የምንችለው ምን ላይ ነው? ላይቭ ሪዋርድ የሚለው ጋር ነው ማለት ነው። በቀላሉ ሰዎችን ላይቭ በመጋበዝ ብቻ በቀላሉ መስራት ትችላላችሁ ማለት ነው። እነዚህ ኢንካም ሪዋርድ እና ኢንጆይ ሪቻርጅ ሪዋርድ እነዚህኞቹ ላሰሯቸው ትችላላችሁ። ምክንያቱም ሪቻርጅ ማድረግ ይኖርባችኋል። ኢንካም ሪዋርዳቸው ደግሞ በወር ውስጥ 100,000 500,000 ስለሚጠይቁ በላይቭ ሪዋርድ ብቻ 4.5 USDT በአንድ ሰው በቀላሉ በአንድ ሳምንት ባልሞላ ጊዜ ውስጥ እንዴት እንደምትሰሩ ላሳያችሁ ማለት ነው። እዚህ ጋር ሩሉን ስንመለከተው ይኸውላችሁ ላይቭ ሪዋርድ ይላል ማለት ነው። እዚህ ጋር ደግሞ ራይት አንከር ኢዝ ላይቭ ፎር 1 hour in 7 days በ7 ቀን ውስጥ አንድ ሰዓት ከተቀመጠ የጋበዝነው ሰው ስንት ሺህ ይሰጠናል? 5,000 ቢን ወይም $0.5 ይሰጠናል ማለት ነው። ኢንቫይት አንከር ኢዝ ላይቭ ፎር 4 hour in 7 days ይላል ማለት ነው። በ7 ቀን ውስጥ 4 ሰዓት ከተቀመጠ ደግሞ $1 ይጨምርልናል ማለት ነው። አጠቃላይ 4 ሰዓት ሲቀመጥ 1.5 USDT ይሰራል ማለት ነው። እንደዚሁ በተመሳሳይ 8 ሰዓት ደግሞ ሲቀመጥ $1 ይጨምርልናል 2.5 ሆነ ማለት ነው። እና በ7 ቀን ውስጥ ደግሞ ድጋሚ 12 ሰዓት ሲሞላው ስንት ይሰጠናል? $2 ይጨምርልናል ማለት ነው። አጠቃላይ 4.5 USDT በቀላሉ ከአንድ ሰው ሳምንት ባልሞላ ጊዜ ውስጥ ሰራን ማለት ነው። ሳምንት ሳይሞላው መጨረስ አለበት ይሄን ታስክ ማለት ነው። ከሳምንት በኋላ ቢሰራችሁ ታስኮቹን ላይቭ ቢቀመጥ ለእናንተ አይቆጥርላችሁም 7 ቀን ካለፈ በኋላ ማለት ነው። እና እዚህ ጋር ደግሞ ኢንካም ሪዋርድ አለ። ኢንካም ሪዋርድ ትንሽ ሊያስቸግራችሁ ይችላል ማለት ነው። ዘ ኢንቫይትድ አንከር earns 250,000 ቢን ዊዝ 30 ዴይስ ይላል ማለት ነው። በ30 ቀን ውስጥ 250,000 ቢን earn ካረገ 10,000 ቢን ወይም $1 ይሰጣችኋል ማለት ነው። ይሄ ትንሽ አስቸጋሪ ነው ለጀማሪዎች ማለት ነው። በቀላሉ በኢንቫይቱ 4.5 ካገኛችሁ በኋላ ይሄኛው ትንሽ ሊያስቸግራችሁ ይችላል ማለት ነው። ዘ ኢንቫይትድ አንከር earn 500,000 ቢን ዊዝ 30 ዴይስ ይላል። በ30 ቀን ውስጥ 500,000 ቢን earn ካረጉ $2 ይሰጣችኋል ማለት ነው። ይሄ ኢንካም ሪዋርዱ ትንሽ ሊያስቸግራችሁ ይችላል ማለት ነው። እና ሪቻርጅ ሪዋርድ ደግሞ የሚለው ሰዎች ሪቻርጅ ማድረግ ይኖርባቸዋል ኢንቨስት ካረጉ ማለት ነው። ኢንቫይት ቶፕስ አፕ 100,000 ኮይንስ ዊዝ 30 ዴይስ ይላል ማለት ነው። 100,000 በ30 ቀን ውስጥ ኢንቫይት ያደረጋችሁ ሰው ሪቻርጅ ካረገ $4 ለእናንተ ይሰጣችኋል ማለት ነው። እዚህ ጋር ደግሞ 200,000 በ30 ቀን ውስጥ ኮይን ሪቻርጅ ካረገ $6 ይሰጣችኋል። እና እንደዚህ ያደረጋችሁ ሰዎችን እየጋበዛችሁ በቀላሉ USDTዎችን መሰብሰብ ትችላላችሁ ማለት ነው። ከላይቭ ሪዋርድ በቀላሉ 4.5 USDT ከአንድ ሰው ታገኛላችሁ በትንሹ ማለት ነው። እዚህ ጋር የምትመለከቷቸው ሰዎች በ3 ወር ውስጥ ብቻ ይሰሩት ነው ማለት ነው። በ3 ወር $3,853 ሰሩ ማለት ነው። እንደምትመለከቱት እናንተ በቀላሉ 4.5 ከአንድ ሰው እየሰበሰባችሁ ሶሻል ሚዲያን በመጠቀም ብዙ ሰዎችን ማግኘት ትችላላችሁ። ተበልቶበታል ኒኪ ፖፖ እያላችሁ እንትን አትበሉ ማለት ነው። የሆነ የተወሰነ ያህል እንኳን ታገኛላችሁ ማለት ነው። እና እንደዚህ ያደርጋችሁ መስራት ነው። ይኸው በ3 ወር ውስጥ የሰሩት ነው። ቶፕ 10 የሚባሉት እነዚህ ናቸው ማለት ነው። $1,030 $1,065 $1,083 እያለ እስከ $3,853 በኢንቫይት ብቻ ሰርተዋል። ኤጀንት ናችሁ ደግሞ ሆስት እየመዘገባችሁ ደግሞ የተለያዩ ሪዋርዶችን ማግኘት ትችላላችሁ ማለት ነው። ኢንቫይት ለማድረግ እዚሁ ላሳያችሁ ልውጣና ልክ እንደዚህ ሲመጣላችሁ እዚህ ጋራ ምን ይላል? ኢንቫይት ሪዋርድ የምትላለች ማለት ነው። ስለዚህ እሷን እንነካታለን። እሱን ከነካችሁ በኋላ እዚህ ጋር ጎ ኢንቫይት የሚላለ ጎ ኢንቫይት የሚለውን እንነካለን። ከዛ ኮፒ እናደርገዋለን። ይሄው እቺን መጣና ኮፒ። ከዛ ለፈለጋችሁ ሶሻል ሚዲያ ሊሆን ይችላል ለፈለጋችሁ ሰው ልካችሁ አፕሊኬሽኑ ያወርድና እንደነገርኳችሁ የቀድም ሩሉን አለ ማለት ነው። እሱን ሲተገበር 12 ሰዓት በሳምንት ውስጥ ከተቀመጠ 4.5 USDT ይሰጣችኋል ማለት ነው። እዚህ ጋር ሪሲቭ የምትለዋለች አይደለ? ሪሲቭ የምትለዋ እዚህ ጋር እየመጣችሁ 0 ነው። እኔ አሁን ማንንም አልጋበዝኩም ማለት ነው። እና አፕሊኬሽኑን ኮሜንት ላይና ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። አፑን ማውረድ ትችላላችሁ ማለት ነው። አሰራሩን ሙሉውን ደግሞ በቪዲዮም ሊሆን ይችላል እዛው ላይቭ ተቀምጬ አስረዳችኋለሁ ማለት ነው። ከጎን ባስቀመጥኩላችሁ የቴሌግራም ቻናል እዛ ላይ መታችሁን ማግኘት ትችላላችሁ። ወይም እዚህ ጋር በምትመለከቱት አይዲ ማግኘት ትችላላችሁ 71720609 ማለት ነው። ከዛ ሪዋርዳችሁን ሪሲቭ የሚለው ጋር ይቀመጥላችኋል ሰዎች ከጋበዛችሁ ማለት ነው። እነሱ ሲሰሩ እዚህ ጋራ ፖይንታችሁን ያስቀምጥላችኋል። ሪሲቭ ትሉታላችሁ። ሪሲቭ ስትሉት ያው እዚህ ጋራ ይቀመጥላችኋል
ቢን ጋር ማለት ነው። እና ይሄ የምትመለከቷቸው ደግሞ ይሄ ኮይን ነው፣ ይሄ ቢን ነው ማለት ነው። ዊዝድራው አደራረጉ ሙሉ አሰራሩን የምትፈልጉ ከሆነ አሳያችኋለሁ። ይሄ በሆስት የተመዘገብኩበት ነው ማለት ነው። ኤጀንት የሆንኩበት ደግሞ የራሴ ሌላ አካውንት ስላለኝ በሱ ደግሞ ኤጀንትና ሆስት እየተመዘጋገብን አብረን የምንሰራ ይሆናል ማለት ነው። ሙሉ አሰራሩን እንደነገርኳችሁ ቴሌግራም ላይ እና እዚህኛው ፕላትፎርም ላይ እየመጣችሁ መጠየቅ ትችላላችሁ ማለት ነው። የዛሬ ቪዲዮአችን ይሄን ይመስላል። ጠቅሟችኋል ብዬ አስባለሁ እና በኢንቫይት ብዙ ዶላር መስራት ትችላላችሁ። ይሄን ይመስላል የዛሬ ቪዲዮአችን። ቻው